سلامت عني هبليز خبركم من فتوات تختتلتي مدب سبعين تايمس لمون كم تلمود نسعة زي زحرنا لكم حزيرن وانا نزبلنا حبريت حزنا لكم متنا لنا لما عندي بمركع سبر زينا نبخم نبلو حبريت انا انصار سرعة بلز قلنا كبير زي تبحاله هاجر لخوت قومو بقلي لما انت تجميرو لهم عبزي كبير زي تبحاله ناي انترنت ناي تقومو منك اسدما سرعة بلز قلنا اب كبير رعدك عطو كم زخالة تقاليسو لهم بز مكنياتا عبي بركز زبولو كبابتات إيتوبيا قلقالوت إنترنت كوكوارز كيلو لهم أزي كمزيلون دخلوون عبوان برود بحزبا ويان حرنت تقرأي دكتور دبرس إنقبر مكال عبزي نايتو قومو منكس أسكسات فوز أوعيد كمز قرب لهم يخون برنز قربز أوعيد كمزي تقبلهم بتقارانيو عب أمريكا زركبو عبوي سبحات نقارما حسابهم زنس أبارقلو مدرخيوم كورات فتوات تقتتلتنا أنصار سرعة بلسقنا بحبارك أرسن مجمار تجمر إذا منكس أسازين حدشن كأس عالم تسفى إيتوبيا بروح جبر الزخلل عدل سفيح استفحللو منكس أسم بمنتهى من قد تجمره زتوسنا فيديو نباهم كبل كمل سكميم ያለች በመሆኑ ደግሞ ሐዘን ይፈጥርብኛል ሆነም ቀረግን ሰላም እንዲመጣ የምንፈልገው ዘላቂ ሰላም እንዲሰፍን ጦርነት እንዲቆም ግፋዊ አገዛዝ እንዲያበቃ መሻት መታገል አማራጭ የለውምና ለዚህም ድምጻችንን ማሰማታችን ግድ ነውና ስለ ዘላቂ ሰላም ድምጽ በመናሰማበት በዚህ መድረክ መክፈቻ ላይ እንደገና ሰላም እላችኋለሁ ዛሬ የተለያየ የፖለቲካ አመለካከት ያላቸው ከልዩ ልዩ ብሔር የመጡ በየዘርፋቸው በሀገሪቱ የፖለቲካ ሜዳ ላይ ከፍተኛ ሚና የተጫወቱ ተጽዕኖ ያላቸው ተጽዕኖ የፈጠሩ የኢትዮጵያ የፖለቲካ ሰብዕናዎች ወይም ፐርሰናሊቲዝ እና የፖለቲካ ፓርቲ መሪዎች ለናንተ በመላ ዓለም ላላችሁ ሰልፈኞች ንግግር ያደርጋሉ ይህ ታሪካዊ ሁነት ታሪካዊ ምለት ነው ጦርነት እንዴት ሊቆም አገዛዝ እንዴት ሊያበቃ ዘላቂ ሰላምስ እንዴት ሊሰፍን ወይ ሊመጣ እንደሚችል ልዩ ልዩ አተያይ ያላችሁ ጉምቱ የፖለቲካ ሰብዕናዎችና የፖለቲካ ፓርቲ ተወካዮችና መሪዎች በአንድ መድረክ በአንድ አደባባይ ተገናኝተው ለናንተ መልእክት የሚያሻግሩበት አዲስ ታሪክ የሚጽፉበት ዕለት ነውና ነው ዛሬ መልእክት የሚያስተላልፉልን ተናጋሪዎች ጥሪያችንን ተቀብለው ለህዝባቸው ባላቸው ተቆርቋሪነትና ወገንተኝነት መፍትሄ የሚሉትን ሐሳብና ምክረ ሐሳብ ለማቅረብ ስለተገኙ በእናንተ በታዳሚዎቻችን ስም ከፍ ያለ ምስጋናችን ድረሳቸው በጣም እናመሰግናችኋለን እናንተ በመላ ዓለም ያላችሁ ታዳሚዎችም የጉዳዩ ዋና ባለቤትም ብትሆኑ አተያይ ብሔር አካባቢ ሃይማኖት ወዘተ አጥር ሳይሆንባችሁ በእነዚህ አጀንዳዎች ዙሪያ በተናጋሪዎቹ የሚቀርቡትን ምክረ ሐሳቦችና ሐሳቦች ለማድመጥ ስለተገኛችሁ በዚህ ትዕይንተ ህዝብ አዘጋጆች ስም ላመሰግናችሁ ወዳለሁ ትዕይንተ ህዝባችን የሚጀመረው አቶ ልደቱ አያሌው የአብሮነት ኢትዮጵያ አስተባባሪ ኮሚቴ ሰብሳቢ በሚያደርግልን የመክፈቻ ንግግር ይሆናል ወደ አቶ ልደቱ የመክፈቻ ንግግር ከመሄዴ በፊት ግን ለታዳሚዎችም ሆነ ለተናጋሪዎች ጥቂት ማስታወሻዎች ማቅረብ ወዳለሁ በየመሃሉም እነዚህ ነገሮች ላስታውሳችሁ ሞክራለሁ ለተናጋሪዎች በንግግር አቀራረባቸው ዙሪያ አንዳንድ ማስታወሻዎችን አስቀድመን የላክን ቢሆንም አንዳንዶቹን እዚህ መጥቀስ ያስፈልጋል ብዬ አስባለሁና ጥቂቶቹን ብቻ ላስታውስ አንደኛ በተቻለ መጠን ንግግራችሁ በተጠቀሱት አጀንዳዎች ዙሪያ ያላችሁን ሐሳብና ምክረ ሐሳብ ማቅረብ ላይ ቢወሰን ወይ ቢያተኩር እንወዳለን ሁለተኛ ተናጋሪዎቻችን በዚህ መድረክ በአጀንዳው ላይ ያላችሁን ሐሳብና ምክረ ሐሳብ ስታቀርቡ የራሳችሁን አቋም እንጂ ከናንተ በፊት ለተናገረው ሰው ወይም ለቀረበ ሐሳብ ምላሽ መስጠት አይኖርባችሁም የክርክር የውይይትና ሌሎች ሐሳብ መለዋወጫ መድረኮችን ወደፊት በስፋት እናዘጋጃለን ዛሬ ግን ለህዝቡ በሺዎች በ10 ሺዎች በመቶ ሺዎች ለሚቆጠረው በመላ ዓለም ላለ ሰልፈኛ ስለምትናገሩ ህዝቡን አድሬስ እንድታረጉልን ለማሳሰብ ወዳለሁ ሶስተኛ ንግግሮቻችሁን በተሰጡት 10 ደቂቃዎች ብታጠናቀቁ በእጅጉ እንደሚመረጥ እንደሚጠቅም ማስታወስ ወዳለሁ ደቂቃው ምናልባት ካበቃና ማጠቃለያ ከፈለጋችሁ 1 ደቂቃ እንጨምርላችኋለን ከዛ በላይ መስጠት አንችልም
እነዚህን ታሳቢ አድርጉልን። ሌሎቹ ስለደረሷችሁ እዚህ ማንሳት አያስፈልገኝም ብዬ ነው። ታዳሚዎቻችንን ደግሞ አንደኛ አስተያየቶቻችሁን በስፋት አስፍሩ፣ መፈክሮቻችሁን አስተጋቡ፣ ለሰላም ድምጻችሁን አሰሙ። ሁለተኛ ተቆጠሩ፣ ማለትም አገዛዙ የምርጫ ካርድንና ኮሮጆን ገልብጦ ማናቸውንም የተቃውሞ መግለጫ ሐሳብ ማንሸራሸሪያ መንገዶችን ሁሉ ቢዘጋም አፈናው ፈጽሞ እንደማይሳካለት በተግባር አሳዩት። ለወዳጅ ዘመዶቻችሁ፣ ጓደኞቻችሁ፣ የቅርብ ሰዎቻችሁ ሁሉ ይህንን ታላቅ ትዕይንተ ህዝብ በቀጥታ እየታደሙ መሆኑን እንድታረጋግጡ እንጠይቃለን። ሶስተኛው በሰላም በፍትህና በነጻነት ጥሪያችን ዓለምን እናጥለቅልቅ። ዛሬ ከዩቲዩብና ከረምብል ውጪ ያሉ የሶሻል ሚዲያ ተጠቃሚዎች በዚህ ሰልፍ ለመታደም ወደዚህ እንዲመጡ እንድትጋብዟቸውም ደግሞ ማሳሰብ እወዳለሁ። ኑ ጦርነት ይቁም እንበል። ኑ ግፋዊ አገዛዝ እንዲያበቃ እንተባበር። ኑ ዘላቂ ሰላም እንዲመጣ ድምጻችንን እናሰማ። ንጹሃንን መፍጀት ይቁም፣ ዜጎችን ማስራብ ይቁም፣ የፖለቲካ እስረኞችም ይፈቱ እያልን ሌሎችም በርካታ መልእክቶች እናስተላልፋለን። ከዚህ በመቀጠል አቶ ልደቱ አያሌው የአብሮነት ኢትዮጵያ አስተባባሪ ኮሚቴ ሰብሳቢ የመክፈቻ ንግግር እንዲያደርግልን እጋብዘዋለሁ። ልደቱ መቀጠል ትችላለህ። ቴድሮስ በጣም ነው ከልብ ነው የማመሰግነው። የተከበራችሁ የዚህ የተቃውሞ ትዕይንተ ህዝብ ተሳታፊ ኢትዮጵያውያን፣ የተከበራችሁ ተጋባዥ እንግዶች፣ ክቡራትና ክቡራን፣ ይህ የዛሬው የበይነመረብ የተቃውሞ ትዕይንተ ህዝብ የአብሮነት ኢትዮጵያ ከርዕዮት ሚዲያ ጋር በመተባበር ያዘጋጀው ነው። ትዕይንተ ህዝቡ በዋናነት የተዘጋጀው የብልጽግና አገዛዝ እየተከተለው ያለውን የጦረኝነት አካሄድ ለመቃወምና በንጹሃን ዜጎች ላይ እየተፈጸመ ያለውን ግድያና ጭፍጨፋ ለማውገዝ ነው። የትዕይንተ ህዝቡ መሪ ቃልም ጦርነት ይቁም፣ የግፍ አገዛዝ ያብቃ፣ ሰላም ይስፈን የሚል ነው። ይህ ሶስት መሰረታዊ ሐሳቦችን አጣምሮ የያዘ መሪ ቃል የተመረጠው የግፍ አገዛዝ ባለበት ሀገር ጦርነት ሊቆም እንደማይችል፣ ጦርነት ካልቆመ ደግሞ ዘላቂ ሰላምና ብልጽግና ሊሰፍን እንደማይችል ታሳቢ በማድረግ ነው። በትዕይንተ ህዝቡ ላይ በእንግድነት የተጋበዙት የፖለቲካ ሰዎች ንግግር የሚያደርጉበት ርዕሰ ጉዳይም በሀገራችን ጦርነት ሊቆም፣ አገዛዝነት ሊያከትምና ሰላም ሊሰፍን እንዴት ይችላል የሚል ነው። ይህም የንግግር ርዕስ የተመረጠበት ምክንያት እንደ ህዝብና ሀገር የወደፊት ዕጣ ፈንታችን የሚወሰነው ለዚህ ጥያቄ በምንሰጠው አመርቂ መልስ በመሆኑ ነው። የሀገሪቱን ጠቅላይ ሚኒስትር ጨምሮ ንግግር እንዲያደርጉ ከጋበዝናቸው እንግዶች መካከል 15 ተናጋሪዎች ፈቃደኛ ሆነው ተገኝተዋል። ከጠቅላይ ሚኒስትሩ በተጨማሪ ሌሎች 4 ተጋባዦች ግን ሳይገኙ ቀርተዋል። የጠቅላይ ሚኒስትሩ አለመገኘት አስቀድሞ የሚገመት ስለሆነ ማብራሪያ አያስፈልገውም። ከተጋባዦቹ መካከል አንዱ አቶ ታዬ ደንደአ ሲሆኑ በዚህ መድረክ ላይ ንግግር ለማድረግ ተጋብዘው ፈቃደኛ ከሆኑ በኋላ ሐሳብን አብዝቶ በሚፈራው አገዛዝ በመታሰራቸው ምክንያት ሳይገኙ ቀርተዋል። ቀሪዎቹ 3 ተጋባዦች ዶክተር ደብረጽዮን ገብረ ሚካኤል፣ አቶ አሉላ ኃይሉ የሳልሳዊ ወያኔ መሪ ናቸው፣ አቶ እስክንድር ነጋ ከፋኖ። እነዚህ 3 የፖለቲካ ሰዎች ለኛ ግልጽና አሳማኝ ባልሆነ ምክንያት ግብዣችንን ሳይቀበሉት ቀርተዋል። ነገር ግን በእነሱ አለመገኘት ምክንያት የውክልና መጓደል እንዳይፈጠር ለማድረግ የሚያስችል ቅድመ ዝግጅት አድርገን ስለነበር ጉድለቱን ለማሟላት ሞክረናል። በዚህም ምክንያት ያቀድነውን የ15 ተናጋሪዎች ቁጥር ማሳካት ችለናል። ይህንን ትዕይንተ ህዝብ ለህዝብ በቀጥታ እንዲያስተላልፉ ከጋበዝናቸው 25 የሚሆኑ መገናኛ ብዙሃን ውስጥ 20ዎቹ ይሄን ዝግጅት በቀጥታ ለማስተላለፍ ፈቃደኛ ሆነዋል። ንግግር አቅራቢዎቹም ሆኑ መገናኛ ብዙሃኑ ይህንን ትዕይንተ ህዝብ ካዘጋጀነው አካላት ጋር በአንዳንድ ጉዳዮች ላይ የአመለካከት ልዩነት ያላቸው ናቸው። ልዩነት መኖሩ ግን በዚህ መድረክ ላይ እንዳይገኙ አላገዳቸውም። የእኛን የአዘጋጆቹን አመለካከት ሳይሆን
የአጀንዳውን ወቅታዊነትና ህዝባዊነት በመገንዘብ ላሳያችሁት ልባዊ ትብብርና ተሳትፎ ልባዊ ምስጋናዬን በዚህ አጋጣሚ አቀርባለሁ። ከልዩነት ይልቅ ለጋራ የህዝብ አጀንዳ ቅድሚያ መስጠታችሁ ወደፊት ለበለጠ ውጤት የሚያበቃ የትግል ትብብር መፍጠር እንደሚቻል የሚጠቁም ትልቅ ተስፋ ሆኖ አግኝተነዋል። ይህ ተነሳሽነት ወደፊትም የበለጠ ተጠናክሮ ሊቀጥል ይገባል። ዛሬ በዚህ መድረክ ላይ መገኘት ሳይችሉ የቀሩ ወንድሞቻችንም ከዚህ ጥሩ ትምህርት መቅሰም የሚችሉ ይመስለኛል። በአሁኑ ወቅት በስልጣን ላይ የሚገኘው የብልጽግና አገዛዝ ሀገሪቱን በብቃት ለመምራት የሚያስችል ዕውቀት፣ ልምድ እና ቅንነት አልኖረውም። ከአሁን በኋላ ከሁሉም በላይ ለህዝብና ለሀገር ደህንነት ደንታ ቢስና ለስልጣን የበላይነቱ ብቻ ቀናይ የሆነ ጦረኛ አገዛዝ በመሆኑ የኢትዮጵያንና የህዝቧን ህልውና ከፍተኛ አደጋ ላይ ጥሎታል። በሀገሪቱ እየተከሰተ ያለው የኢኮኖሚ ቀውስ፣ የማህበራዊ ትስስር መበጣጠስና የእርስ በርስ ጦርነት በተባበረ ትግል በፍጥነት ካልተቀለበሰ በስተቀር የመጨረሻ ዕጣ ፈንታችን እየተላለቁ ከመፈራረስ ውጭ ሊሆን አይችልም። በተለይም በአሁኑ ወቅት እየታየ ያለው የጦርነት ውጥረት ለይቶለት ከፈነዳ በሀገራችን ብቻ ሳይሆን በአጠቃላይ በአፍሪካ ቀንድ ከፍተኛ ቀውስና ትርምስ የሚያስከትል እንደሚሆን መጠራጠር አይቻልም። ይህንን እጅግ አውዳሚ የሆነ ከፊታችን እየመጣ ያለ ጦርነት ተባብረን እንዳይነሳ ማድረግ ካልቻልን በስተቀር ሀገራዊም ሆነ ህዝባዊ ህልውናችን ልንገምተው በማንችለው ፍጥነትና መጠን አደጋ ላይ መውደቁ አይቀሬ ነው። አሁን ላይ ህዝባችን ከሚገኝበት ሁለንተናዊ ሰቆቃ አኳያ የሀገሪቱ የፖለቲካ ኃይሎች በጋራ አጀንዳ ተባብረን እንዳንታገል የሚያደርገን ምንም አይነት አሳማኝ ምክንያት የለም። በአጭሩ የማያዋጣ የተናጠል ሩጫችንን ትተን ካልተባበርን በስተቀር እያካሄድን ያለውን ትግል አናሸንፍም። ካላሸነፍን ደግሞ እየተላለቅን ከመፍረስ ከቶውንም አንድንም። እንደ ሀገርና ህዝብ ህልውናችን አደጋ ላይ ወድቆ እያለ ለማንኛውም አይነት የኢኮኖሚ ጥቅምም ሆነ ለፖለቲካ ስልጣን ቅድሚያ ልንሰጥ አይገባም። ኢኮኖሚያዊ ጥቅምም ሆነ የፖለቲካ ስልጣን ሊኖረንም ሆነ ሊጠቅመን የሚችለው መጀመሪያ እንደ አገርና ህዝብ ህልውናችን የመቀጠል ዋስትና ሲኖረው ብቻ ነው። ስለሆነም አሁን ላይ የሁላችንም ቀዳሚ ትኩረት በሀገራችን ጦርነት ቆሞ አገዛዝ ተወግዶና ዘላቂ ሰላም ሰፍኖ የሀገራችንንና የህዝባችንን ህልውና እንዴት ይቀጥል በሚለው መሰረታዊ ጥያቄ ላይ ሊሆን ይገባዋል። በዚህ መድረክ ላይ ተጋብዛችሁ ዛሬ ንግግር የምታደርጉ የፖለቲካ ሰዎች ለዚህ ጥያቄ ገንቢና አጥጋቢ መልስ ታቀርባላችሁ ብዬ ተስፋ አደርጋለሁ። ይህንን በማድረግ በከፍተኛ ተስፋ ማጣት ስሜት ውስጥ ለሚገኘው ህዝባችን አዲስ የትግል ተነሳሽነትና የለውጥ ተስፋ እንደምትፈጥሩ እምነቴ ነው። በስልጣን ላይ ያለው አገዛዝ የሐቀኛ ድርድርን በር ዘግቶ በአፈናና በኃይል መግዛትን ብቸኛ ምርጫው አድርጎ እስከቀጠለ ድረስ ተቃዋሚ ኃይሎች ርዕዮተ ዓለምና ብሔር ተሻጋሪ የሆነ የጋራ ትብብር ፈጥረን አገዛዙን በጋራ መታገል ታግለንም ማሸነፍ መቻል የምርጫ ጉዳይ ሳይሆን ብቸኛ ግዴታችን ነው። ተቃዋሚ ኃይሎች የወቅቱን ትግል በሚፈለገው ፍጥነት ማሸነፍ የተሳነን አገዛዙ በማንኛውም መመዘኛ ጠንካራ ስለሆነ አይደለም። ይልቁንም እኛ ተቃዋሚዎች መከባበር፣ መደማመጥና በጋራ ጉዳያችን መተባበር የተሳነን ደካሞች በመሆናችን ጭምር። ይህንን እውነታ በውል ተገንዝበን ከተባበርንና ህዝባችንን ባልተከፋፈለ አንድ የጋራ ድምፅ ማታገል ከቻልን ግን የወቅቱን አገዛዝ ያለ ማጋነን በጥቂት ወራት ውስጥ በሰላማዊ የህዝብ እንቢተኝነት ትግል ልናሸንፈውና ሐቀኛ ድርድርንና እውነተኛ የሽግግር ሂደትን እንዲቀበል ልናስገድደው እንደምንችል ጥርጥር የለኝም። ከዚህ እምነት በመነጨ የዛሬውን የተቃውሞ ትዕይንተ ህዝብ ስኬታማነት እንደ አንድ ተጨባጭና ጥሩ መነሻ በመውሰድ በአጭር ጊዜ ውስጥ በጋራ መለስተኛ ፕሮግራም
የጋራ ትብብር ፈጥረን ህዝባችንን አገዛዝ አንቀጥቅጥ ለሆነ ሰላማዊ ህዝባዊ እምቢተኝነት ትግል አነሳስተን በብቃት አታግለን ለአሸናፊነት መብቃት አለብን። በመጨረሻም ከእንግዲህ ህዝባችን ሊያካሂድ የሚገባው የሰላማዊ ህዝባዊ እምቢተኝነት ትግል በተናጠል ሩጫና በስሜት መሆን የለበትም። የህዝብ ትግል ጠንካራ የጋራ ትብብር በፈጠሩ ድርጅቶችና በአግባቡ በተጠና ሐሳብና ስልት መምራት አለበት። ከአሁን ቀደም ደጋግሞ ሲሆን እንደታየው መስዋዕትነት የተከፈለበት የህዝብ ትግል መጨረሻ ላይ ያለ አግባብ በሌሎች እንዳይጠለፍና እንዳይከሽፍ ማድረግ የምንችለው በጠንካራ ድርጅትና በጠራ የሐሳብ ዝግጅት ትግሉን ከመራ ነው ብቻ ነው። የአብሮነት ኢትዮጵያ በእውነትም እንደ ስሙ በቅርጽም ሆነ በይዘት ኢትዮጵያን እንዲመስልና የህዝቡን ትግል በብቃት ማስተባበርና ማጠናከር የሚያስችል ጠንካራ ተቋም እንዲሆን ከፍተኛ ጥረት እያደረግን እንገኛለን። የሃይማኖት፣ የርዕዮተ ዓለም፣ የትግል ስልትና የብሔር ልዩነት ሳይገድበን የህዝቡንና የሀገራችንን ህልውና በሚመለከቱ የጋራ አጀንዳዎች ዙሪያ ከማንኛውም የሀገራችን የፖለቲካ ኃይሎችና ሲቪክ ማህበራት ጋር በትብብር ለመስራት ዝግጁ መሆናችንን በዚህ አጋጣሚ እገልጻለሁ። የሀገራችን የፖለቲካ ኃይሎች በመካከላቸው ያሉ ልዩነቶችን በውይይትና በድርድር የሚፈቱበትን መድረክ በመፍጠር ከዚያም በላይ በጋራ ሀገራዊ አጀንዳዎች ዙሪያ ጠንካራ የጋራ ትብብር የሚፈጥሩበትን ሁኔታ በማመቻቸት የህዝቡ ሰላማዊ የእምቢተኝነት ትግል እንዲጠናከርና ለውጤት እንዲበቃ ከፍተኛ ዝግጅት በማድረግ ላይ እንገኛለን። ይህ ከልዩነትና ከቅራኔ ይልቅ የህዝቦችን አብሮነትና የጋራ ህልውና ያስቀደመ ጥረታችን ለውጤት ይበቃ ዘንድ ግን የሁላችሁም ሁለንተናዊ አገዛና ትብብር እንዳይለየን በዚህ አጋጣሚ ጥሪያችንን በአክብሮት እናቀርባለን። መልካም ትዕይንተ ህዝብ። ስንተባበር እናሸንፋለን። አመሰግናለሁ። ስንተባበር እናሸንፋለን። ጦርነት ይቁም። እዚ ሙሉእ ናይ ተቃውሞ ናይ ኢንተርኔት ምንቅስቃስ ኣብ ብርከት ዝበሉ ናይ ዩቱብ ቻናላት እንዳተዘርግሐ ይርከብ። ኣብ ዛራ ሚድያ፣ ሪዮት ሚድያ፣ ኢትዮ ፎረም ዝመሳሰሉ ዓበይቲ ሚድያታት ብዙሓት እንዳተከታተልዎ ይርከቡ። ሄልኩም ጀሚርኩም እስካብ ፍጻመ ክትከታተልዎ እውን የዕድመኩም በዛ አጋጣሚ ሓቢርኩም ንሰለጽናሕኩም ካብ ልቢ ኣመስገን።